እያንዳንዱን በኦርቶዶክስ ክርስቲያን ውስጥ ያሉ አስተምህሮችን ሁሉ ዝርዝር አይደለም የምንማማረው። መስት የሆኑ በቃ ሊታወቁ ሊታመንባቸው ልንቀበላቸው የግድ የሆኑትን መሰረታዊ የሆኑ ዶግማ የሆኑትን እነሱን ብቻ ሰጣችኋለሁ። ትምህርቶች በቤተ ክርስቲያን ውስጥ ያሉ ትምህርቶች በሁለት ሊከፈሉ ይችላሉ። ተመልከቱ። በቤተ ክርስቲያን ውስጥ ያሉ የሚሰጡ ሲነገሩ የምትሰሟቸው ትምህርቶች በሁለት ሊከፈሉ ይችላሉ። አንደኛ ቀጥታ ከራሱ ከእግዚአብሔር የሆኑ ትምህርቶች አሉ። ሁለተኛው ደግሞ የሆነ የተሰጠውን ትምህርት ለማብራራት አሊያም ብሎ የሆነ ጉዳይ ላይ አንዳንድ ነገሮችን አስፋፍቶ ለማስረዳት ሲባል ሊቃውንቱ የሰጧቸው የተለያዩ እይታዎች ደግሞ ይኖራሉ። ስለዚህ ሁለት አይነት አለ ማለት ነው። የምትሰሟቸው ትምህርቶች በቤተ ክርስቲያን ውስጥ አንደኛው የቤተ ክርስቲያን የሆነ አስተምህሮ ሲሆን፣ አንዳንዱ ደግሞ የሊቃውንት የሆኑ ደግሞ እይታዎች አሉ። የቤተ ክርስቲያን የሆነ አስተምህሮ ካልን ያንን አስተምህሮ የሰጠን ቅዱስ አትናቴዎስም አይደለም፣ ቅዱስ ዮሐንስ አፈወርቅም አይደለም፣ እግዚአብሔር ነው። ጳውሎስም አይደለም፣ ቅዱስ ዮሐንስም አይደለም፣ ቅዱስ ማቴዎስም አይደለም። የቤተ ክርስቲያን ነው ያስተምህሮ ካልን የሰጠን ማን ነው? ራሱ እግዚአብሔር ነው። ጳውሎስ ቢሰጠን እንኳን የሰጠን ከማን ተቀብሎ ነው? ከጌታ ተቀብሎ። ልክ ገላትያ ምዕራፍ 1 ቁጥር 11 ላይ መምህሩ እንደተናገረው ቅዱስ ጳውሎስ ራሱም በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ያለው። ልክ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። በቃ እንደ ሰው እንደ ሊቃውንት እንደምንም በፍጹም እንደዛ አይደለም። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አሳውቃችኋለሁ። ታዲያስ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ከሰው አልተቀበልኩም ከሰው አልተማርኩም። ጌታ እርሱም ኢየሱስ ክርስቶስ እርሱ ገልጦልኛል እንጂ እኔ ከሰው አልተቀበልኩም። አሁን ጳውሎስ ሰጠን ቢባል ቀጥታ ጳውሎስ መነሻ ሆኖ አይደለም። ጳውሎስ መነሻ አይሆንም። ቅዱስ ጳውሎስ መነሻ አይደለም። ቅዱስ ማቴዎስ፣ ቅዱስ ዮሐንስ፣ ሌሎችም ሐዋርያት መነሻ አይደሉም። መነሻው ራሱ እግዚአብሔር ነው። እግዚአብሔር አምላካችን ወይም ጌታችን ኢየሱስ ክርስቶስ ለቅዱሳኑ ለሐዋርያቱ ይህንን አስተምህሮ ሰጣቸው፣ ይህንን ወንጌል ሰጣቸውና ያንን የተቀበሉትን ወንጌል ደግሞ ወደኛ አስተላለፉት። ከነሱ የተቀበሉ አባቶቻችን ወደ ቀጣይ አባቶች እያለ በቤተ ክርስቲያን ውስጥ አሁን እኛ ጋር ደረሰ። በቅብብሎች ውስጥ ይህ አስተምህሮ ወደኋላ ተመልሰን ስንመለከተው ቀጥታ የተቀበልነው ከማን ነው? ይሄ ከእግዚአብሔር ሲሆን ይሄ ከእግዚአብሔር ነው። ከእግዚአብሔር ቀጥታ የተቀበልናቸው አስተምህሮች የቤተ ክርስቲያን ነው የሚባሉት። የሆነ ግለሰብ አይደለም፣ የቤተ ክርስቲያን። እግዚአብሔር አንድ ጊዜ ፈጽሞ ለቅዱሳኑ የሰጠው አስተምህሮ አለ፣ ወይም እምነት ወይም ሃይማኖት አለ። ልክ ይሁዳ በመልእክቱ ቁጥር 3 ላይ እንደተናገረው ማለት ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ አይደል? አሁን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ምን ሃይማኖት ማለት እምነት ማለት ነው። ምንድን ነው እምነት? አስተምህሮ እምነት ተብሎ ይጠራል። እምነት ሁለት አይነት እምነት ሊኖር ይችላል። አንደኛው ቀጥታ የአማርኛ እንትኖቹን አላቃቸውም ማለት አቻ የሆነ ፍቹን አቻ የሆኑ ትርጉሙ ማለት ነው። አቻ የሆኑ ቃል ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ የሚባል ነገር አለ። ፌዝ ማለት እምነት ነው። ፌዝ ማለት እምነት ነው እንደምታውቁት አይደል? እና ፌዝ በሁለት ይከፈልና ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ የሚባል ነገር አለ። አክት ኦፍ ፌዝ ከተባለ እምነት ተብሎ ተጠርቶ ማለት ነው። ግን ማመን፣ ለምሳሌ እናንተ ስታምኑ የሆነ ነገር እሱ እምነት ይባላል። እናንተ ማመናችሁ፣ በስላሴ ማመናችሁ፣ በክርስቶስ ማመናችሁ፣ የሆነ የተሰጣችሁ አስተምህሮ አለ አይደለ? እሱን በማመናችሁ እሱ ማመን ራሱ እምነት ተብሎ ይጠራል። የእናንተ ማመን እምነት ተብሎ ይጠራል። ሁለተኛው ደግሞ ኦብጀክት ኦፍ ፌዝ ነው። እሱ ምንድነው? የሚታመነው ያ ነገር። ለምሳሌ የስላሴ ትምህርት እናምናለን አይደል? የስላሴን ትምህርት እናምናለን። ነገረ ክርስቶስን እናምናለን። የድህነት ትምህርት በኤርሳን ውስጥ ያለው እናምናለን። ያ የሚታመነው ነገርም እምነት ተብሎ ይጠራል። እምነት፣ ሃይማኖት እምነት ተብሎ ይጠራል። ስለዚህ አሁን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ አሁን የተሰጠው የአንድ ጊዜ ፈጽሞ የተሰጠ ሃይማኖት ማለት አንድ ጊዜ ፈጽሞ የተሰጠ አስተምህሮ ማለት ነው። ስለዚህ አሁን አስተምህሮ አንድ ጊዜ ፈጽሞ ተሰጥቷል። ከአሁን በኋላ ሐዋርያት ካለፉ በኋላ
የሚጨመር አስተምህሮ አይቻልም። ይቻላል? በሃይማኖት ደረጃ አይቻልም። ሐዋርያት አንድ ጊዜ ካለፉ በኋላ ሐዋርያት ያልደረሱበት ቀስ እያለ እግዚአብሔር እየገለጠ የሚለው ነገር የለም። በሃይማኖት ደረጃ ሃይማኖት አንድ ጊዜ ፈጽሞ ተሰጥቷል። ሐዋርያት የማያውቁት ዶግማ እኛም አናቆም። በዶግማ ደረጃ በምን ደረጃ? በዶግማ ደረጃ አናቆም። ስለዛ ዶግማ ይሁኑ ሃይማኖት ይሁኑ የቤተ ክርስቲያን ይሁኑ አስተምህሮ ነገሮች አንድ ጊዜ ለቅዱሳኑ ለሐዋርያቱ ፈጽሞ ተሰጥቷል። ከዛ በኋላ ያስተምህሮ በቅብብሎሽ ውስጥ ያልፋል። ሐዋርያቱ ሰበኩት በመጽሐፍ ቅዱስ በጽሁፍ ብቻ አይደለም። ዋናው ሲጀመር ስብከታቸው የቃል ነው እንጂ የጽሁፍ አይደለም። የጽሁፍ የሆነ አጋጣሚ ሲፈጠር ነው እነሱ ወይ ወደ ሌሉበት አካባቢዎች ሲጽፉ ምናምን በዚህና በዛ ምክንያት የተጻፈ ነው። ዋናው ትምህርት የተሰጠው በመጽሐፍ ቅዱስ አይደለም ማለት በመጽሐፍ ቅዱስ አይደለም የሚነሳስ በጽሁፍ አይደለም። በጽሁፍ ሳይሆን በቃል ነው። በቃል ትምህርቱ እንደ ጉድ ይሰጣል። አሁን ለምሳሌ ይሄ አለ ይህ መጽሐፍ ቅዱስ በተለይ አዲስ ኪዳን የተጻፈባቸው የተለያዩ ምክንያቶች ይኖራሉ እና ዋናው ግን ሲጻፍ ትምህርቱ ሲሰጥ ግን አስቀድሞ በሐዋርያቱ በቃል ይሰጣል ትምህርት። ለምሳሌ የመጀመሪያው ስብከት ወደ 3000 ነፍሳትን የመለሰው ያ ስብከት የቅዱስ ጴጥሮስ የቃል ስብከት ነው እንጂ ጽሁፍ ጽፎ ውስጥ ይሄን አንብባችሁ ዳኑ አይደለም። በቃል ይሰብካል 3000 ነፍስ በአንድ ጊዜ በአንድ ስብከት አይደል? ሐዋርያት ሥራ ምዕራፍ 2 ላይ የነበረው ስብከት ማለት ነው። እና ቅዱስ ጴጥሮስ ልክ እንደዛ እንደሰበከ ሁሉ ሌሎች ሐዋርያትን በተለያየ ዓለም ክፍል እየሄዱ በቃል ይሰብካሉ፣ ያጠምቃሉ፣ ይሰብካሉ፣ ያሳምናሉ፣ ያጠምቃሉ። ከዛ ደግሞ አምነው ለተጠመቁ ሰዎች እንደ አዲስ ለሚጠመቁ አይደለም፣ አምነው ለተጠመቁ ሰዎች ደግሞ እንደ አስፈላጊነቱ መልእክት ይጻፋል እና ያ አስተምህሮ ያ በቃል የተሰጠው ትምህርት ያ ይታወቃል። በቃ የተለያዩ ነገረ እግዚአብሔሩ ላይ ነገረ ድህነቱ ላይ የክርስቶስ ጉዳይ ላይ የተማሩትን ይዘው የለ አባቶቻችን ያኔ ማለት ሐዋርያት እያሉ የሰሙ ሰዎች እሱን ይዙና የተማሩትን ትምህርት ደግሞ ጽሁፍም ደግሞ ተጨምሮላቸዋል። ያንን በጆሯቸው የሰሙትን ይዘው በጽሁፉ እያጸኑ እሱን ደግሞ እያስተማሩ ሲያስተምሩ ጽሁፍ ብቻ ይዘው ሳይሆን እነሱ ስለሰምቶም የለ መምህራችን ቅዱስ ጳውሎስ እንዲህ ብሎ እንዳስተማረን ይኸው በጽሁፉም እንዲህ እንዳለው እያለ ደግሞ ያስተምራሉ። እነሱ ደግሞ ይቀበላሉ። ከነሱ ቀጣይ የሚመጣው ትውልድ ራሱኑ ደግሞ ያስተላልፉታል። እያለ ክርስቲያን ወንድም እና እህቶቼ ናጋ ዛሬ ደረሰ። ምን የቤተ ክርስቲያን አስተምህሮ ከራሱ ከእግዚአብሔር የሆነው አስተምህሮ እርሱ የቤተ ክርስቲያን አስተምህሮ ነው። በተለያየ ሁኔታ ወይም የሆነ መጽሐፍ ቅዱስ ላይ የተቀመጠ ነገር ለማብራራት ምናምን ሊቃውንት ደግሞ የክርስቲያን ውስጥ የተነሱ ትልልቅ መምህራን ትልልቅ ሊቃውንት አባቶቻችን ቅዱሳን አባቶቻችን ያብራራሉ። ሲያብራሩ የሚያብራሯቸው አንዳንድ ነገሮች የሚሰጧቸው እይታዎች ይኖራሉ። እነዛ ደግሞ እይታ ይባላሉ አይደለ? ለምሳሌ ሴት ከአዳም ጎን የተገኘችው ይሄ ምንም እይታ ሳይሆን ራሱ መጽሐፍ ቅዱስ የሚለው ነው አይደል? ሴት ከአዳም ጎን የተገኘችው ግን ከየትኛው? ከግራ ወይስ ከቀኝ? ከግራ ጎን ነው ወይስ ከቀኝ ጎን የተገኘችው? እሺ ሔዋን ከአዳም ጎን የተገኘችው ከቀኝ ነው ከግራ ነው የሚል ነገር የለም መጽሐፍ ቅዱስ ላይ አለ? የለም። ስለዚህ ከግራ ነው ቢባል እይታ ነው፣ ከቀኝም ቢባል እይታ ነው። አንድምታችን ይህንን ሲያብራራ ዘፍጥረት አንድምታ ትርጓሜ ላይም ከግራ ይልና ከዚህ አንጻር ይልና መለስ ያደርግና አንድም ይልና ደግሞ ከቀኝ ይልና ደግሞ ከቀኝ ቢሉ ደግሞ ከዚህ አንጻር ብሎ ደግሞ ይናገራል። ከግራ ቢባል እንደው ከዚህ አንጻር፣ ከቀኝ ቢባል መቼስ ከሁለቱም ሳይድ ወጣች አይባልም አይደለም። ሔዋን ሁለት አይደለችም፣ አንድ ነች። ከአዳም ከጎኖቹ ወጣች ተገኘች ሳይሆን ከጎኑ ተገኘች ነው የተባለው። ስለዛ ከአንድ ጎን የተገኘችው፣ ስለዛ ከቀኝ አንድም ደግሞ ከግራ እየተባለ ይናገራል። ይሄ ምን ይባላል? የሊቃውንቱ እይታ